አልፈልግም ካንተ ጋር ማውራት አልፈልግም ልጄን ነው የምፈልገው አልኩ ይገባኝ እባክሽ ትንሽ እግርሽ ላይ ወድቄ አይደለም ልሽ ማለት አንተ ልጅ ተው ትጎዳብኛለሽ እባክሽ በዚህ መንገድ ያው በኋላ ጮኬ ሰፈሩን ሳልበጠብጥ ብታሳልፈኝ ነው የሚሻለው አሳልፈኝ ትንሽ ነገርኩህ እኮ እባክሽ እኔ ትክክለኛው እናትሽ ምን እህቴ እባክሽ ንቂ እህቴ እባክሽ አንቺ ነሽ እንደዚህ እንድትሆን ያደረግሻት ትንሽ ቀን ታገሺ እህቴ ትጎዳብኛለች ብለሽ ያደረግሽውን ተመልከች ውጭልኝ አሁን ከቤቴ ውጭልኝ አትጩህብኝ እኔስ ልጄ ማቀፍ አያምረኝም ልከተወኝ አትጩህብኝ እኮ ወይኔ ቲቲ እኔ እዚህ ድረስ የመጣሁት አንቺ ተጨንቄ ነው ቆይ ለዙፋን እናቷ እንደሆንሽ ለምን አትነግሪያትም አንቺ ከብቸኝነትሽ ውጪ መቼ እሱ ጠፋኝ ትክክለኛ ጊዜ እየፈለኩለት እንጂ ምን ማለትሽ ነው ትክክለኛው ሰዓት እኮ አሁን ነው ቆይ ልጅሽን በእነኛ ጨካኝ ቤተሰብ እስክታጭ ነው የምትጠብቂው በስመ አብ ምንድን ነው የምትይኝ እንደውም ባለፈው ሊገሏት ነበር ማን ነው እሱ ወይኔ ልጄን ፈጣሪ ውይ ቤኪዬ እኔ ጌታ እንዴት ባንዴ ሙሽሽ እንዳልክ ውይ ፊቱ ሁላ ገረጣኩ እንደው እኔ ምን አባቴ ላድርግ ምን ሽሽግ ላድርግ ውይ ነገርኛ ምን ቀርቶሽ ነው የመጣሽው በአንቺ ራስ ወዳድነት ምክንያት ያው ለእቴ ራሷ ላይ ቆልፋ ተኝታለች ምን ቀረሽ ከኛ ገና ልጄ መቼ አገኘኋት አንቺ ሴትዮ ቆይ ከእህቴ ምንድን ነው የምትፈልጊው እህቴ ምንድን ነው ሻንጣው እህቴ የትኛዋ እህትህ ለ20 ምናምን ዓመት እህቴ እያልክ ስትዋሸኝ ለነበረችው እህትህ ልጄ እንዳትጠጊኝ ልጄ የት ነው የምትሄጂው ፋኒ እባክሽ ልቀቂኝ ስመኝ አሁን ላይ ልጄ እናቷን ማወቅ አለባት ብላ እንግዲህ ትልቅ ስህተት ሰርታለች። ሁሉም ነገሮች በተረጋጉና መስመር በያዙ መልኩ እናደርገዋለን ቢሏትም እሷ ግን የእናትነት ስሜቷ ፈንቅሏት ዛሬ ላይ ለዙፋን እናቷ መሆኗን ስትነግራት ዙፋን ደግሞ ራሷን መቆጣጠር አቅቷት ራሷን ስታለች ማለት ነው። ሁሉም የፈሩትና የሰጉት ነገር ይሄ ነበረ። ምክንያቱም በእርግጥ ስመኝ የዙፋን እናት እንደሆነች ሁሉም ያውቃሉ። ይሄንን ነገር ደግሞ ለሷ በድንገት መናገሩ አይምሮዋ መቀበል ስለሚያቅተውና ችግር ሊፈጠር ስለሚችል እንግዲህ በረከት በተቻለው መጠን አረጋግቶ ሊነግራት እያሰበ ባለበት ጊዜ ነበረ ስመኝ ነገሮችን በሙሉ ብልሽትሽቱን ያወጣችው ማለት ነው። ዙፋንም እንግዲህ በረከት ላይም ሆነ እናቷ ላይ ያላትን እምነት አታለች። ምክንያቱም ለ20 ዓመታት ሙሉ ሲዋሹኝ ስለነበረ አሁን ላይ እንዴት ነው ይሄንን ነገር አመኘ የምቀበለው የሚለው ስሜት እንግዲህ ረብሿታል። በዚህም የተነሳ እንግዲህ ዙፋን አሁን ላይ የወሰነችው ውሳኔ ትልቅ ችግር ውስጥ ሊጨምራት ይችላል ማለት ነው። ይሄንን ነገር መደበቅ አልነበረባችሁም ከኔ፣ ስለዚህ ስትዋሹኝና ስታታልሉኝ ነበር ብላ ሁሉንም ወቅሳለች። በረከትን በተለይ 20 ዓመት ሙሉ እህቴ እያል ከጀርባዬ ለካ ውሸት ታቅፈህና አዝለህ ነበር የምትዞረው፣ ስለዚህ በፍጹም ካንተ ጋር አልኖርም በሚል ስሜት እንግዲህ ሻንጣዋን ይዛ ከቤት ወጥታለች። ይሄ ነገር ደግሞ ነገሩን በሙሉ በጣም ከባድ ያደርገዋል። ስመኝ በእርግጥ ልጇን የማወቅና ዙፋንም እናቷን የማወቅ መብት ቢኖራትም ግን ደግሞ አሁን ላይ ስመኝ ስሜታዊ ሆና በዛ ላይ ደግሞ ትዝታስ እየቆሰቆሰቻት አሁን ላይ እንግዲህ ትልቅ ችግር ተፈጥሯል ማለት ነው። ትዝታም እንግዲህ ከብርቱካን ምንም የተሻለ ነገር እያሳየች አይደለም። ለበረከት አዝናለሁ ወይም ደግሞ እንዲጎዳ አልፈልግም፣ ብርቱካን ከዚህ በፊት ጎድተዋለች ብላ ብታስበው አሁን ላይ እንግዲህ እሷ ራሱ እያደረገች ያለችው ነገር ከብርቱካን የማይተናነስ ነው ማለት ነው። ስመኝን እንግዲህ በስሜት እንድትነዳና ነገሮችን ቆም ብላ እንዳታስብ ከመከረቻት በኋላ ዛሬ ላይ እንግዲህ ስመኝ ዙፋን ልጇ እንደሆነች ፊት ለፊት ተናግራ ሁሉንም ነገር አበለሻሽተዋለች ማለት ነው። ዙፋን እንግዲህ አሁን ላይ እንዴት ሊደብቁኝ ይችላሉ? ይሄንን ነገር እንዴት አምኜ መቀበልስ እችላለሁ ብላ በጣም ተጨንቃለች። ሻንጣዋንም ይዛ ከቤት ወጥታለች። ይሄ ደግሞ ለዙፋን ትልቅ አደጋ ነው። ሻንጣዋን ይዛም የምትሄደው እንግዲህ ወደ ኪሩቤል ነው ማለት ነው። ኪሩቤል ደግሞ
እሷንም ሆነ በረከትን መጉዳት የሚፈልግ ሰው ነው። ካወቀችው ቅርብ ጊዜ ቢሆንም ግን ደግሞ ተደግፋ የምታለቅስበትና ችግሯን ወይም ብቸኝነቷን የምትናገረው ሰው አሁን ላይ የላትም። በረከት ከምንም በላይ ቢወዳትና ቢያከብራት ለሷ ቢሳሳላትም ግን ደግሞ ደብቆኛል ሚስጥር እስከዛሬ ድረስ 20 ዓመት ሙሉ ሚስጥር ደብቆኛል፣ እኔ ትክክለኛ እህቱ አለመሆኔን መናገር ነበረበት በሚል ስሜት ተቀይመዋለች። ግን ደግሞ አሁን ላይ እሷ ራሱ ስሜታዊ ሆና ነው እንጂ በፍጹም በረከትን ማጣት አትፈልግም። የሌላ ሰው ልጅ መሆን አትፈልግም። ለጊዜው ግን ስሜታዊ ስላደረጋት ዙፋን ሻንጣዋን ይዛ ወደ ኪሩቤል ሄዳለች ማለት ነው። ይሄ ደግሞ ለኪሩቤል ትልቅ ድልና ትልቅ የወጠመደውን ወጥመድ ማሸነፊያ ነው የሚሆነው። ሙሉ በሙሉ እንግዲህ ዙፋን በሐሳቧ ጸንታ ኪሩቤል ጋር ከገባች በረከት ደግሞ በጣም ይጎዳል። ይሄንን ደግሞ ኪሩቤል ይፈልገዋል። ኪሩቤል ደግሞ በረከትን በቀላሉ ለማግኘትም ሆነ እንደፈለገው ለማድረግ እድሉ ሰፊ ነው የሚሆንለት ማለት ነው። ትዝታም አሁን ላይ እያሰበች ያለችው ዙፋንን ከቤት ካባረረች በኋላ እንግዲህ በረከትን የራሷ ታደርጋለች፣ ከዛ ሀብትና ንብረቱን ትወስዳለች ማለት ነው። ሀሳቧ እንደዚህ ነው፣ ግን ደግሞ በፍጹም አይሳካላትም። ከዚህ በፊትም ብርቱካን ብዙ መስዋዕትና ብዙ ነገሮችን አድርጋ ተበላሽቶባታል። ትዝታ እንግዲህ ከእህቷ መማር ሲገባት እሷ እህቷ የሰራችውን ስህተት ደግማ እየሰራችው ነው ያለችው። ሁሉንም ማስወግዳ በረከትን የራሷ ካደረገች በኋላ ሀብትና ንብረቱን ለመውሰድ ነው እያሰበች ያለችው። ለዚህም ነው እንግዲህ ለዙፋን እናት ሄዳ ልጅሽ እያሰቃዩትና እየጎዷት ነው፣ እውነታውን ተናግረሽ ልጅሽን ማትረፍ አለብሽ ብላ ዙፋን ዛሬ ከቤት ሻንጣዋን ይዛ እንድትሄድ የሆነችበት ትልቁ ምክንያቷ እንግዲህ እሷ ነች ማለት ነው። ከዚህ ብርቱካንም ይሄንን ነገር ስትጠቀምበት ነበር። በተደጋጋሚ እንግዲህ ስመኝን ልጇ እንደሆነች ለዙፋን እንድትነግራት በተደጋጋሚ ስትወተውታትና ስትመክራት ነበረ። ለብርቱካን ባይሳካላትም አሁን ላይ እንግዲህ ለትዝታ ተሳክቷላታል ማለት ነው። ምናልባትም ከዚህ ጀርባ ትዝታ እንዳለች በረከት ካወቀ ትዝታ ላይ በጣም ክፉኛ ሊከፋና ሊቆጣ ይችላል። ትዝታ እዚህ ቤት ውስጥ እንግዲህ በርህራሄና በደግነት ነው እየኖረች ያለችው። እሷ ግን ከጀርባቸው እየወጋቻቸው እንደሆነ ያወቁ ጊዜ ምናልባት ትዝታ ማረፊያዋ ራሱ መውደቂያዋ ሊከብድ ይችላል ማለት ነው። ሌላው ኤልሳ ነች። ኤልሳ እንግዲህ የራሷ የሆኑ ብዙ ችግሮች አሉባት። እናትየዋ አሁን ላይ ለማታውቀው ሰው ወይም ደግሞ ውለታ ለዋለላት ሰው ልትድራት ነጋጠባ እየጨቀጨቃቻት ነው። ኤልሳ ደግሞ ይሄንን ነገር ማድረግ አትችልም። ኤልሳ የእናቷ ጉትጎታና የእናቷ ጭቅጭቅ በጣም ስለሰለቻት ዛሬ ላይ እንግዲህ እንደምታፈቅረው ሰው እንዳለ ተናግራለች ማለት ነው። እናትየዋ ባትሰማትም ምናልባት እንግዲህ ኤልሳ የምታፈቅረው በረከትን ሊሆን ይችላል። ምክንያቱም እንደምናውቀው ኤልሳ ከማንም ጋር አትገናኝም። ሌላ የምትቀርበው ወይ የምታወራው ሰው የላትም ከበረከት ውጪ። አሁን ላይ እንግዲህ ምናልባትም ኤልሳ ለእናትየውም ሆነ ለአባትየው በረከትን እንደምትወደውና እንደምታፈቅረው ተናግራ ምናልባት እናትየዋ ልትጨምራትና አስገድዳ ልትድራት ካለችው ሰው ልትገላገል ትችላለች። አለበለዚያ ደግሞ እናትየዋ በግዳጅ ከበረከት ነጥላ ራሷ ለምትፈልገው ሰው ልትድራት ትችላለች ማለት ነው። ኤልሳ ግን ይሄንን ነገር በፍጹም እንደማታደርግ አስቀድማም እያወራች ነበረ። አሁን ላይ እንግዲህ ይሄንኑ ሐሳቧን በዚሁ ሐሳቧ እንደጸናች ነው ማለት ነው። ምናልባት እንግዲህ ኤልሳና እናትየዋ ትልቅ ችግር ውስጥ የሚገቡበትና ላይስማሙ የሚችሉበት መንገድም ሊሆን ይችላል። በእርግጥ የኤልሳ እናት ራስ ወዳድና ለልጇ የማታስብ እንደሆነ ኤልሳ ከዚህ በፊት ደጋግማ እየተናገረች ነበረ። አሁን ደግሞ ቁርጥ ያለ ውሳኔ ወስና እንግዲህ ኤልሳ ሰውየውን እንድታገባ እያስገደደቻት ነው። ኤልሳ ግን እማፈቅረው ሰው አለኝ ብላ ደምድማለች። ምናልባት ያ የምታፈቅረው ሰው ደግሞ በረከት እንደሚሆን አንጠራጠርም ማለት ነው። ስለዚህ አሁን ላይ ትዝታ ደግሞ የኤልሳ እዛ ቤት መመላለስና ከበረከት ጋር መቀራረብ ትልቅ ጥርጣሬና ትልቅ ውጋት ሆኖባታል ማለት ነው። በእርግጥ ኤልሳ የምትመጣው
ዙፋንና በረከትን ብላ ቢሆንም ትዝታ ግን እዛ ቤት መምጣቷ ትክክል እንዳልሆነ እየነገረቻት ነው። ትዝታ ራሱ እዛ ቤት ውስጥ እንግዲህ በጊዜያዊነት ነው እንድትኖር የተደረገው። ግን ደግሞ አሁን ላይ ልክ እንደ ብርቱካን ፈላጭ ቆራጭ ካልሆንኩኝ እያለች የሚመጣውንና ከበረከት ጋር የሚገናኘውን ሰው ራሱ ለመቆጣጠር እየሞከረች ነው ያለችው። ምናልባትም በረከት አሁን ላይ በጣም ጭንቀት ላይ ስላለና ነገሩን በትኩረት እየተመለከተው ስላልሆነ ነው እንጂ ትዝታ ከጀርባው ብዙ ወጥመዶችን እያጠመደችና እሱን ለራሷ ያመቻቸችው እንደሆነ ከገባው ትልቅ ችግር ሊፈጠር ይችላል። በዛ ላይ ደግሞ የብርቱካን እህት ነች። አሁን እሷ እንዴት ትዝታ ይሄንን ነገር እንዴት አስባ በረከትን እየተመኘች እንደሆነ ግራ ቢገባንም መቼም መልሶ ስህተቱን እንደማይደግም በረከት እርግጥ ነው። ምንም ቢሆን የብርቱካን እህት እስከሆነች ድረስ የሷ ተንኮልና የሷ ክፋት ሊኖርባት ስለሚችል በዛ ላይ ደግሞ ከእህቷ ጋር ተጋብቶና ከእህቷ ጋር ግንኙነት ስለነበረው ከሷ ጋር ምንም አይነት ግንኙነት እንዲኖረው እንደማይፈልግ ግልጽ ነው ማለት ነው። ትዝታ ግን አሁንም ድረስ እንግዲህ በረከትን ለራሷ ለማድረግ በዙሪያው ያሉትን ሰዎች ራሱ እያስጨነቀችና ለብቻዋ እሱን የራሷ ለማድረግ እየጣረች ነው ያለችው። ለዚህም ነው ኤልሳን እንግዲህ በተደጋጋሚ ከበረከት ስር ምንም አታደርጊም፣ እቤቱ መምጣት የለብሽም እያለች ዘወትር የምትጨቀጭቃት ማለት ነው። ኤልሳ ግን ማጋ እንደምትመጣና ማንን እንደምትፈልግ ምን ማድረግ እንዳለባት ስለምታቅ ለትዝታ ወሬና ወይም ደግሞ ለሷ ጥያቄዎች በቂ መልስ እየሰጠች አፏን ታስይዛታለች ማለት ነው።